መከበር ከፈለክ እግዚአብሔርን ፍራ። ለክብርህ ጠበቃ አታቁም፣ አትከላከል። ዝም ብለህ እግዚአብሔርን ፍራ። እግዚአብሔር ራሱ ያከብርሃል፣ ከፍ ያደርግሃል። ሰዎች ጉድጓድ ቆፍረው ተራራውን ይናዱብህ፣ እግዚአብሔር ተራራው ጫፍ ላይ አቁሞ ከፍ ብለህ እንድትታይ ያደርጋል። እግዚአብሔር ይሄን ያደርጋል። የልብ ደስታ እግዚአብሔር መፍራት። ከዚያስ ምን አለ ሲራክ? ለፈራሄ እግዚአብሔር እይመጽኦ እኩይ። እግዚአብሔርን የሚፈራ ሰው በዘመኑ መከራ አይመጣበትም። መጽሐፈ ሲራክ ምዕራፍ 36 ቁጥር 1 ላይ እግዚአብሔርን የሚፈራ ሰው ክፉ ዘመኖችን ያመልጣል። ወይ ከክፉ ነገር አይገባም፣ እግዚአብሔር እንዳይገባ ይጠብቀዋል። ካልሆነስ የመጣበት ክፉ ነገር እንዳይጎዳው ያደርጋል። የአክሊል መቀበያ እንዲሆንለት ያደርጋል። ለምሳሌ ቅዱስ ጊዮርጊስ በመንኮራኩር ተፈጭቷል። እግዚአብሔርን ስላልፈራ ነው ክፉ ነገር የመጣበት ልንል ነው? አይደለም። እግዚአብሔርን የሚፈራ ሰው የማይጠቅመው መከራ አይመጣበትም። የመጣለት መከራም ካለ ለምን ይሆነዋል? ለዘውድ ይሆነዋል። እግዚአብሔርን መፍራት ከመከራ ያድናል። ሰውን መፍራት ግን አያድንም። ሰዎችን ስለደረደርናቸው አያድንም። አይ ዘመዶቼ፣ ሰው ከደከመው ይደክማል። የማይደክም እግዚአብሔር ብቻ ነው። እግዚአብሔርን ዝም ብለን እንፍራ። ከሚታይም ከማይታይም ነገር ያድነናል። እሱ ቸር ነው። ሌላስ የመጨረሻዬ ነው። እግዚአብሔርን መፍራት ለፈራዬ እግዚአብሔር ይሴኒ ዳህሪቱ። እግዚአብሔርን የሚፈራ ሰው መጨረሻው ያምራል። ወይ ትባረክ አመ ዕለተ ሞቱ፣ በሞተም ጊዜ ይመሰገናል። እግዚአብሔርን የሚፈራ ሰው መጨረሻው ያምራል፣ በሞተም ጊዜ ይመሰገናል። እንደ ኢዮብ ይላል ተርጓሚያችን፣ እንደ ዳዊት ይላል። ኢዮብ እንደምታውቁት ነው። መጀመሪያ ምኑ አለቀበት? ሀብቱ። ቀጥሎ ምን አለቀበት? ልጆቹ። ቀጥሎ ምኑን አጣ? አካሉን በቁስል አጣ። ግን ሀብቱም አልቆ ልጆቹም አልቀው ሰውነቱም ቆስሎ ማንን ይፈራ ነበር? እግዚአብሔርን ይፈራው ነበር። እግዚአብሔርን ሲፈራው ምን አደረገለት? መጨረሻ ላይ ሀብቱን ስንት ሰጠው? እጥፍ። ልጆቹንስ እጥፍ፣ ዕድሜውንም ጨመረለት። መጽሐፈ ኢዮብ ምዕራፍ 42 ላይ ተመልከቱ። እጥፍ ሰጠው እግዚአብሔር። እግዚአብሔርን መፍራት የፈራ ሰው መጨረሻው ያምራል። አሁን የምናየው ነገር ላይኖር ይችላል፣ እንዲያውም ጉዳት ሊሆን ይችላል። እግዚአብሔርን በመፍራት ብንቀጥል ግን ያጣነው ነገር ሁሉ እጥፍ ነው ይመጣል። ዳዊት መጨረሻው አማረ ይላል። ይትባረክ እግዚአብሔር አምላከ እስራኤል ዘወሃበ ለገብሩ ዘርአ ዲበ መንበሬ እንዘ ይርኤያ አዕይንቴ። ነቢዩ ዳዊት በሸመገለ ጊዜ ሞቱ ሲቀርብ ዓይኑን ባይቱን አይቶ ልጁን አነገሰ። ዓይኔን ባይኔ ያሳይቶ ያነገሰልኝ ያለ ዘር ያላስቀረኝ የእስራኤል አምላክ ይክበር ይመስገን። እግዚአብሔርን ብሎ ባለቀሰበት ዓይኖቹ ልጁን በዙፋን ላይ አይቶ ሞተ። እግዚአብሔርን የሚፈራ ሰው ዓይኑ ደግ ነገር አይቶ ይሞታል። ዓይናችን ክፉ ሳያሳይ ይግደለን መድኃኔዓለም። እግዚአብሔርን መፍራት መጨረሻችንን ያሳምራል። እግዚአብሔርን አለመፍራት ለጊዜው ሊያስጨበጭብልን ይችላል፣ ሊያስወድሰን ይችላል፣ ወዳጅ ልናበዛበት እንችላለን፣ ሙቆን ደምቆን ልንኖርበት እንችላለን፣ ከፍ ባሉ ሰዎች ዘንድ ወዳጅነት ልናተርፍ እንችላለን። እግዚአብሔርን ሸውደን ያገኘነው ነገር ግን አንኮታክቶ ገደል ይጥላል። እርግጠኛ ሆኜንም ነግራችሁ እግዚአብሔር አይታለልም፣ ሰው አይደለም። እግዚአብሔርን መፍራት በጨካኝ ንጉሥ ፊት በክብርና በሞገስ ያቆማል። በጨካኝ ንጉሥ ፊት እንኳን ቢሆን፣ በአውሬ ፊት እንኳን ቢሆን ሞገስ ይሰጣል። እግዚአብሔርን መፍራት በአውሬ ፊት እንኳን ቢሆን። የልብ ደስታ ከየት ይገኛል ንገሩኝ? እግዚአብሔርን ከመፍራት ይገኛል። እግዚአብሔርን የሚፈራ ሰው በነደደ እሳት ውስጥ እንኳን በደስታ ይስቃል። እግዚአብሔርን የማይፈራ ሰው ደግሞ ተድላ ደስታ የበዛበት ድግስ ተደግሶለትም ሐዘንተኛ ነው። እግዚአብሔርን መፍራት የልብ ደስታ ነው፣ ዘመንንም ያረዝማል ይላል።